አድናንን ተበቀለው በድጋሚ መልሶ እንግዲህ እሱ ታስሮበት የነበረበት ቦታ ላይ መጥቶ ጥሎታል። እገልሃለሁ አለቅህም እያለ ይገኛል። አድናን እንግዲህ ትልቅ መሸወድ ነው እየተሸወደው። አንዳንዴ አዛኝና ሩሩ ስትሆኑ እንደዚህ አይነት ከባድ ጉዳት ይደርስባቸዋልና አድናን ሳያስበው ተጎድቷል። ሉሃና እንግዲህ እባክህ ይቅርብ ሮቤልን ልቀቀው እያለችው ነበረ። ምንም አይፈጠርም የኔ ቆንጆ፣ ምንም የሚፈጠር ነገር የለም። በዚህ መንገድ ስለ ሳራ በደንብ አድርጌ አጣራለሁ ነበር ሲል የነበረው። ታዲያ ሉሃና የፈራችው ነገር አልቀረም። አድናን እንግዲህ ከኋላ ተመቷል ማለት ነው። ይህ በጣም ነው የሚያሳዝነው። አንዳንድ የዋህ መሆን እንደዚህ ዋጋ ያስከፍላል። አድናን የገጠመው ነገር ይሄ ነው። ሮቤል እንግዲህ መርዝ ነው ፍታኝና ምግብ ልብላ ብሎ እንግዲህ ምግብ ሳያንቀው ያነቀው አስመስሎ ምግቡን ከኋላ የመጣለት ሲሄድ እንግዲህ አድናን እሱ ደግሞ ከኋላ ዞር ብሎ ተደብቆ በእንጨት ነገር መጥቶታል። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላይክ ሼር አድርጉ ቤተሰብ እና ሉሃና ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁኝ። በዚህ ክፍል እንግዲህ አድናን ያልጠበቀው ነገር ነው የገጠመው። እውነት ለመናገር የሮቤልን ማንነት የሮቤልን አስመሳይነት አሁንም ቢሆን አውቆ አልጨረሰም። ሮቤልን እንግዲህ ሮቤል እንደማይራመድ ነው አድናን የሚያውቀው። በእርግጥም የሆነ ሰዓት ላይ ጠርጥሮ ነበረ፣ ግን ምንም ለውጥ አላየበትም። እሱ እንደማይራመድ በዊልቸር እንደሚንቀሳቀስ ነው የሚያውቀውና የትም ሊሄድ አይችልም፣ ምንም አይነት ጉዳት አያደርስብኝም ብሎ ስላሰበ ነበረ ያው እጁን የፈታው። እጁን ፈቶ ደግሞ ምግብ እንዲበላ ከተወ በኋላ እንግዲህ ሮቤል የተጠቀመው ሲስተም መቼም ተንኮል አያልቅበትም። አንዳንድ ተንኮለኛ ሰዎች ያው ተንኮል ከዛም ከዚህም ብለው ውሸት ማስመሰል በቃ ጭራሽ የማያልቅባቸው ሰዎች አሉ፣ ልክ እንደ ሮቤል አይነት እና የተጠቀመው ሲስተም እንግዲህ ምግብ እርቦኛል ምግብ 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 ሲል ቆየና እንግዲህ ምግብ ራበክ እኔ ከራበክ እኔ ቆይ ልብላልክ እያለ አድናን ምግብ እየበላ ነበረ። ትራፊ እንደማይወድ አውቆ ነው እንግዲህ ምግቡ ሲበላ የነበረው እና ትራፊ እንደማልወድ እያወቅ እንዴት ትበላለህ? ትራፊ አልበላም ነበረ ሲል የነበረው። አድናንም እንግዲህ ይለይልክ፣ እኔ አቅብጬህ ነው እንጂ በችግር ጊዜ የማትፈልገው ነገር የለም። ሁሉንም ነገር ቢሆን ትፈልጋለህ። ችግር እንደዚህ ነው የሚያደርገው። ከዚህ በኋላ የሚያቀብጥክ የለም። የድሮ አድናን አሁን ላይ የለም ነበረ ሲል የነበረው እንግዲህ አድናን እሺ እጄን ፍታኝና በቃ ልብላ እሺ ነበረ ያለው። ምክንያቱም እርቦታል፣ ምንም አማራጭ የለውም። ትራፊ የሚመርጠው ሰውዬ በታሰረበት ሰዓት አይደለም የወንድሙን ትራፊ ያገኘውን የሌላ ሰው ትራፊም ቢሆን መብላቱ አይቀርምና ሮቤል እንግዲህ ምግቡን እየበላ ባለበት ሰዓት ላይ ነው ትንስ ኃይለው ትን ያለው አስመስሎ አድናን ውሃ ሊያመጣለት ምስኪን ወንድም ሞተ ብሎ እንግዲህ ውሃ ሮጦ ይዞ ሲመጣ ታዲያ ከእጁ ላይ ተፈቶለት ስለነበረ ብድግ ብሎ ተደብቆ ከኋላ መጥቶ ጥሎታል። ከዚህ በኋላ ሳልገልህ እኔ ከዚህ ክላስ አልወጣም፣ አሁን ተራው የኔ ነው እያለ ይገኛል። በጣም ከባድ ነው። ይሄ ባይሆን ደስ ይለናል። አድናን ምንም መሆን የለበትም። አድናን እየዋ ነው። አሁን ላይ እንግዲህ ሚራም ደግሞ ጉዷን ያበቃላታል። እውነት ለመናገር ሚራ ሮቤል በእግሩ መራመድ ከጀመረ አይተወኝም፣ አይለቀኝም፣ ጉዴ ነው እያለች ከወዲሁ ሮቤል ገና በጠፋበት ሰዓት ላይ እሱ ራሱ የሄደ ነበር የመሰላት ከቤት። ያው ከቤት እያወጣው በእርግጥ ሮቤልን አድናን ነበረ። አድናን ሮቤል እንደሚራመድ ቢያቅ ኖሮ መቼስ ጥሎት ላሄድ ይችላል፣ ወይ እጁን አስሮት ይሄድ ነበረ። ቢያንስ እጁን ቢያስሮ ኖሮ ይሄንን ጉዳት ሊያደርስበት አይችልም ነበር። ታዲያ ሉሃና ጭንቀቷ የሆነ ችግር እንዳይፈጠር እባክህ ሮቤልን ተው፣ ሮቤልን ፍታው ነበረ እያለች ነበረችው። መጀመሪያም እንግዲህ ስለ አስቴር ነበረ ጭቅጭቃቸው። የሮቤል ውሸት እንግዲህ አስቴር ስለ አስቴር የምታውቀው ሚራ ናት። ምናልባት ሰው ቤት አስገብታት ነው ሊሆን የሚችለው። እማውቀው ይሄንን ነው። እኔ ያወቅኩትን ነገርኩክ። ስለዚህ ሄደክ
እሷን ጠይቃት፣ እኔ የማውቀው እውነት ይሄ ነው፣ አድናን አንተን ይንሳኝ እያለ ነበረ። እንግዲህ ሚራን ለመጠየቅ ሚራ ደግሞ የሆነ ነገር ሳይፈጠር እባክሽ አድናንን አስቆሚው፣ አድናን አንቺ ያልሽውን ነገር ይሰማል፣ ወንድማማቾች ሊጋደሉ ነው፣ ካልሆነ ደግሞ እኔ ለፖሊስ ማመልከት አለብኝ ነበር ስትል የነበረው። እንግዲህ በጣም ተጨንቃለች ሚራ። ሮቤል እንዲሞት አትፈልግም። ሮቤል ከሞተ እኔ በህይወት መኖር አልችልም እያለች ነበረ። እንግዲህ ይሄንን ያህል ነው ወይ የምትወጂው? ስለዚህ ለፖሊስ ማመልከትሽ አሁን ላይ ተገቢ አይደለም። ለፖሊስ ስታመለክች ደግሞ አንቺም ልትታሰሪ ትችያለሽ። ምክንያቱም አንቺም በባልሽ ላይ ስትማግጪ እንደሆነ እውነቱ ይጋለጣል ነው ስትላት የነበረው ለሆነ ሮቤል ከሚሞት ወንድሙን ከሚገድል እኔ ሮቤል ከሚሞት በቃ እኔ ብታሰር ይሻላል። ይሄንን እያየው ዝም ማለት የለብኝም፣ ሄጄ ማመልከት አለብኝ ነው ያለችው። እንግዲህ ለሆና ግን ከልክላታለች። ሄዳ እንድታመለክት አልፈቀደችላትም። በመቀጠል እንግዲህ ልትወጣ ስትልም መጥቶላታል ማለት ነው። አድናን በር ላይ ነው የያዛት። የልትሄጂ ነው ሲላት አይ ሱቅ ልሄድ ነው ብላ ሸምጠጥን ያደረገችው። እንግዲህ ውሸቷ የዚህን ያህል ነው። የአሚራ ውሸት ፖሊስ ጣቢያ ልትሄድ የነበረችው ልጅ ሱቅ እቃ ልገዛ ነበረ ብላ ነው እንግዲህ ክወለችው። እና ይፈልግሻለሁ ስትባል እንግዲህ አስቀድማ አድናንማ ስለመማገጥ ያውቋል፣ በቃ ምን ሊገለኝ ይችላል፣ የሆነ ነገር ሊያደርገኝ ይችላል የሚል በጣም ትልቅ ፍራቻ አለባት እና እንደ ማገጥሽ እያወቀብሽ እንኳን ልታፍሪ እኮ ነው የሚገባው። ይሄንን እንዳወቀብሽ አውቀሻል ማለት ነው ነበረ ስትላት የነበረው። ያው ለሆና አድናን እንዳወቀ ሁሉንም ነገር ታውቃለች፣ ግን እነሱ ያወቁ አልመስላትም ነበረ። አድናን አውቆ እንግዲህ ሚስጥሩን ማሳወቅ አልፈለገም። በዝምታ ነው ሊያጋልጣቸው የፈለገው እንጂ አሁን ላይ በዝምታ ነው። ምክንያቱም ጊዜ ጠብቆ ሁሉንም በማስረጃ ሊናገር ነው የፈለገው። ኦልሬዲ ሚራን ፈቷታል። እሷ ባሌ ብትልም ሚስትህ ነኝ እያለች 99 ጊዜ ብታወራም ሚስት የሚለውን ቃል እንዳትጠቀሚ፣ ሴት የሚባለው ስምላ እራሱ ለአንቺ አይገባሽም እያላት ነው የሚገኘው ማለት ነው። አሁን ላይ ከልቡ ወጥታለች። ምክንያቱም ሁለ ነገሯ ሚራ ማስመሰል፣ መዋሸት፣ ማስመሰል፣ መዋሸት። በቃ ምንም አንዲቷን እንኳን እውነት አትናገርም። ወዲያው ነው የምትቀጽፈው። ቀጻፊ ናት ማለት ነው። እንደዚህ እንደሚል አይነት ቀጻፊዎች እኮ ብዙ አሉ። አሁንም በዙሪያዎቻችን ብዙ አሉ ማለት ነው። በየቤቱ ቢቆጠሩ በጣም አስመሳዮች አሉ። ግን እዚሁ ክላስ ገብተሽ ጠብቂኝ የማወራሽ ነገር አለ ስትባል እንግዲህ ገና ለገና ስለማገጥኩበት በቃ ሊገለኝ ነው፣ የሆነ ነገር ሊያደርገኝ ነው ብላ በጣም ፈርታ ነበር። አይ እዚሁ ንገረኝ ሰው ባለበት፣ እኔ አንተ በዚህ ሁኔታ ሆነክ ብቻዬን ክላስ ገብቼ ላውራክ አልችልም፣ እዚሁ እንድታወራኝ ነው የምፈልገው ነበር ስትል ነበረ። ለብቻሽ ነው ማወራሽ፣ ግቢ ብዬሻለሁ። እንግዲህ ግቢ ስላት ምንም አማራጭ የላትም። እንግዲህ ብን ብላ ነው ወደ ክላስ የገባቸው እና አድናን አሁን ላይ በጣም ቆርጧል። እንግዲህ እንደዛ ሲጫወቱበት የነበሩትን እያንዳንዳቸው ልክ ልካቸውን እያሳያቸው ነበረ። ምን ያደርጋል ተቀደመ። ሮቤል ቀደመው ሳያስብ። እንግዲህ አንዳንዴ የሮቤልን ትክክለኛ ማንነት ስላላወቀ በዚህ ተሸውዷል። አሁን እንግዲህ ሎሃና በጣም ነው የምትጎዳው። ምንም ነገር እንድትሆንብኝ አልፈልግም፣ ሁሉም ነገር መቅረት ይችላል፣ አንተ ግን ምንም እንድትሆን አልፈልግም፣ ሁሉንም ቁጭ ብለን እናስብና በተረጋጋ ሁኔታ ነው መፈጸም ያለብን እንጂ እንደዚህ ስሜታዊ ሆነክ አይደለም እያለችው ነበረ። ሽጉጡን ራሱ እንግዲህ ቀስ ብላ ነበረ ከኪሱ አውልቃ አቤት የደበቀችበት። የሆነ ችግር ታደርሳለክ፣ ስሜታዊ የሆነ ካልን ምንም እንዲፈጠር አልፈልግም እያለች ነበር። እሱ ግን የኔ ቆንጆ ምንም የሚፈጠር ነገር የለም፣ ሮቤል ስለ ሳራ ሊነግረኝ ግድ ይላል፣ በዛ አስፈራረዋለሁ እንጂ ሌላ ምንም ነገር ላረገው አልችልም ነበረ ሲላት የነበረው። ይሄ ፍራቻዋ እንግዲህ ተገልብጦ እነ ሮቤል ከባዶች ናቸው፣ ሮቤል እና ሚራ መርዝ ናቸው፣ ሊጎዱክ ይችላሉ ነበር ስትል የነበረው እና የሎሃና ፍራቻ እንግዲህ የእውነት ደርሷል ማለት ነው። ታዲያ ሚራም አልተቀመጠችም። እሱ ወደ ሮቤል ሲሄድ ከኋላ ተከትላ ነበረ እየሄደች የነበረው ተሸፋፍና ምናምን።
ግን አይቷታል ማለት ነው። ከኋላ ተከትለው ስትሄድ አይቶ ዞር ብሎ ለምንድን ነው የምትከታተይኝ? እንደ ሌባ ደግሞ መከታተል ጀመርሽ ሲላት፣ አረ ሱቅ ነው ያለችው። እንግዲህ ሱቅ ነው የምትለው የእሷ ሱቅ ነኝ ምን ትነግዳለችውን አናውቅም። እንግዲህ አድናን ድንገት ከች ልባት አረ ሱቅ ነኝ ሱቅ ልሄድ ነው ትላለች። እና እዛ ሰፈር ያሉ ሱቆች እኔ የምፈልገውን እቃ ስላላገኘሁባቸው ወደ ሱቅ እየሄድኩኝ በአጋጣሚ ተገናኘን አላለችም። እንደዚህ ብላ ነው የሸመጠጠችው። ውሸቱ ራሱ እኮ ኬት እንደሚመጣላት እንዴት አድርጋ እንደምታስመስል ሚራ በጣም ገራሚ ናት ማለት ነው። አሁን ላይ በጣም እንግዲህ አድናን ለሷ ያለው ስሜት በጣም የወረደ ሆኗል። ቢያንስ ለልጃችን ብለ ብትለማመጥም ምንም ነገር መስሚያው ጥጥ ነው። ስለ ሎሃና እንግዲህ አሁን ላይ ጠበቃ ቆሞ ነው ያለው። ሎሃና ጀግና እንድትልክ እኔ ወንድምክን ማሰቃየት አለብህ ወይ ነበረ ሮቤልም ሲለው የነበረው። ሎሃናን ጀግና እንድትለኝ አይደለም፣ ሳራ እህቴ ናት። ስለ ሳራ እናንተ በደንብ ታውቃላችሁ። ስለዚህ ሳራ ያለችበትን ቦታ ልትነግሩኝ ይገባል። ንገረኝ፣ እማትነግረኝ ከሆነ ከዚህ አልፈታህም ነበረ ያለው። እንግዲህ ሮቤል አድናን ምንም መሆን የለበትም። አድናን የሆነ ነገር ሆነ ማለት ሎሃና በጣም ትጎዳለች። በዛ ላይ ደግሞ እንግዲህ ሮቤል ከሀገር ለመውጣት ፕሮሰስ እንደጨረሰ ሚስጥር አግኝታለች ማለት ነው። ሎሃና ቤት ውስጥ ማንም ሰው የለም ብላ የሮቤልን ክላስ ፈተሽ ስታደርግ እንግዲህ ሮቤል ከሀገር ለመውጣት ዝግጅቱን እንደጨረሰ ነው ይህንን መረጃ አግኝታለች። ይሄ ሰውዬ ምን ያህል ምስጥ እንደሆነ ነው የተረዳቸው። እንግዲህ ሲቀጥል የሚራን የራቁት ፎቶ ይዞባታል። ይህንንም እንግዲህ ሚራ አታውቅም። ሚራን ምን ያህል እየተጫወተባት እንደሆነ እንግዲህ ሎሃና በደንብ ጠንቅቃ ታውቃለች። ነግራታለች። ያው ልሰማት ፈቃደኛ አልሆነችም። እንደ እንጨት መጦ ነው የሚጥልሽ፣ አርፈሽ ብትቀመጪ ይሻላል፣ ለአንቺ እሱ ምንም አይነት ስሜት የለውም፣ አይወድሽም፣ መጠቀሚያ ነው እያደረገሽ ያለው፣ ሚራ ንቂ ብላ ደጋግማ ነግራታለች። ስለ እኔ አይመለከትሽም ያለችው። አንዳንድ ሰዎች እንግዲህ ሲመከሩ ሰው ምክር ሲሰጣቸው ያንን ምክር አይቀበሉም። ሎሃና ትክክል ናት። ብዙውን ጊዜ የምታስተላልፈው ምክር እውነት ሆኖ ነው የሚገኘው እና ሚራን እንግዲህ ነግራታለች። ሮቤልም ደግሞ ደጋግሞ እንደማይወዳት ነግሯታል ማለት ነው። የራስሽን ህይወት ኑሪ፣ የራስሽን ትዳር ኑሪ፣ ትዳርሽን አክብሪ ነው ያላት። እንዲሁም አልፎ ተርፎ ምን አይነት ሴት ነው የምትወደው ብላ እንግዲህ ጥያቄ ስትጠይቀው ባሏን የምትወድ ትዳሯን የምታከብር ነው ያለው። እንግዲህ አስቡት፣ ሚራ ትዳሯን አታከብርም፣ ባሏን አትወድም። ባሏ እንግዲህ በስነ ስርዓት ያገባችው ባሏ የሮቤል ወንድም አድናን ነው። ስለዚህ እሱን አታከብርም፣ በእሱ ላይ ማግጣለች። ለዛውም ከሩቅ አይደለም ከወንድሙ ጋር ነው የማገጠችው። ታዲያ ሮቤል ደግሞ የእሱ ምርጫ አይደለችም ሚራ ማለት ነው። ምርጫው የማትሆንበት ምክንያት ትዳሯን የማታከብርና ለባሏ ታማኝ ያልሆነች ሴት ናት ሚራ። ስለዚህ ሮቤል የሚረዳው አሁን ላይ የራሱን የፈለገውን አጀንዳ ያስኬድባታል እንጂ አይፈልጋትም። ነገም እኔን አስቀምጣ ሌላ ወንድ ጋር ትሄዳለች፣ ሌላ ወንድ ልትወድ ትችላለች ብሎ ስለሚያስብ አሁን ላይ አድናንን ከአድናን ጋር ለያይቶ እሷንም ብቻዋን አስቀርቶ እሱ ግን የራሱን ላይፍ ነው መኖር የሚፈልገው እንጂ አይፈልጋትም። ሎሃናንም አፍቅሯት አይደለም፣ አድናን ስላፈቀራት አድናን የፈለገውን የአድናን የሆነውን ነገር መውሰድ ስለሚፈልግ ነው እንጂ አያፈቅራትም እሷንም ማለት ነው። ግን በፍቅር ሰበብ እያጠመዳት ነው የሚገኘው። ታዲያ ሚራ ሎሃና አድናንን በማፍቀሯ አድናንን ችግር የለውም ትቼልሻለሁ ነው ያለቻት። ሮቤልን ግን ቀና ብለሽ የምታይ ከሆነ ሮቤልን የምለቅልሽ እንዳይመስልሽ፣ በሮቤል እንኳን አንላቀቅም ነበረ ስትላት የነበረው። በእንጨትም አልነካውም ሮቤልን ያለችው። እውነት ለመናገር ሮቤል ምንም የሚወደድ ነገር የለውም። እንደዚሁ ሲታዩ ፊዚካል ራሱ ሚራ እንግዲህ እንደሱ አይነት ያው አስመሳይ ውሸታም ስለሆነች አስመሳይ ሲደመር አስመሳይ ሁለቱ ያው ስለሚስማሙ ያንን አማካኝነት እንደው ባህሪያቸው ተመሳሳይ የሆነ ስለሆነ ነው እንጂ
አድናን እና ሮቤል በጣም በብዙ ነገር ይለያያሉ። በማስተዋል በመልክ በቁመና እንደዚህ ደግሞ በጸባይ አድናን እንግዲህ ኩል የሆነ ወንድ ነው። ሮቤል ደግሞ እድሜ ልኩን ነገር የሚተበትብ ነገረኛ፣ ተንኮለኛ እንደው ስታዩት ራሱ እኮ እንደዚህ ቀጫጫ ያደረገው ራሱ ነገር ነው የሚመስለው ነገር ሲበላ ነውና እንደዚህ ነው እንግዲህ። ለማንኛውም ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ በዚሁ ጨርሳለሁኝ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። አስተማሪ ድራማ ነው እንግዲህ። ፍትህ ለአድናን፣ ፍትህ እንጠይቃለን። አድናን ምንም መሆን የለበትም፣ መጎዳት የለበትም። እውነትን ለማውጣት ነው እየታገለ ያለው። እነዚህ እንግዲህ አስመሳዮችና አጭበርባሪዎች ናቸው ሁለቱ። ከእነሱ እጅ ደግሞ በርትተው ሁለቱ ማውጣት ይኖርባቸዋል።